ሩታና ሄርሜላ ተስማሙ። ኦ ማይ ጋድ ትላላችሁ ቤተሰብ ማለት ነው። ሩታና ሄርሜላ ተስማምተው በአንድ በኩል በአንድ ግሩፕ ቆሙ ማለት አብርሃም አለቀለት። ከዚህ በኋላ ራሱ ሶስተኛይቱ ሴት አልሳካ ብትል ወደ አራተኛ ሴት ይሸጋገራል እንጂ በፍጹም ከዚህ በኋላ ሩታና ሄርሜላ የሚቀበሉት አይመስለኝም። ሩታም ሄርሜላም ተጣልተው እንግዲህ ታውቃላችሁ፣ በጣም እንግዲህ ጎብዬ ጎባኔ እየተባባሉ ነበር ማለት ነው እስካሁን ድረስ ሰላም ሰላም የኔ ወዶች የኔ ሩቆች እንዴት ናችሁ? ሰላም ናችሁ? ያላችሁልኝ ያለውላችሁ የኔ ወዶች እንኳንም ሰላም ሆናችሁልኝ። እንኳን ፈጣሪ በዚህ ሰዓት ድረስ እስከዚህ ሰዓት ድረስ አደረሳችሁ የኔ ወዶች ማለት ነው። እንግዲህ ሰላም ያስመሸን ደግሞ አዲስ ነገርና አብርሃም እስከሚያመጡልን ድረስ ማለት ነው። አብርሃምም አዲሷን ፍቅረኛውን እንግዲህ አብሯት ቪዲዮ እየቀረጸ ምን እያለ እንግዲህ እያስተዋወቀ ነው፣ ለሚዲያም ለሰዎችም ማለት ነው፣ ለቤተሰብም። አሁን ላይ ግን ደግሞ የሄርሜላና የሚስትና የውሽሚት ነገር ነው አሁን ላይ እንትን ያለውና ሚስትና ውሽሚት እንግዲህ ተስማምተዋል። ምክንያቱም አብርሃም ነበር በመሀላችን የነበረው። አብርሃም አንቺንም እኔንም አልፈልግም ካለ ከዚህ በኋላ ሌላ ነገር በመሀላችን እንዲገባ አናደርግም፣ እኔና አንቺ መስማማት አለብን በማለት እንግዲህ ቡዜ ሁለቱንም ሴቶች እንዲስማሙና አንድ ላይ እንዲሆኑ አድርጋቸዋለች ማለት ነውና ይሄ ነገር ደግሞ ቡዜ ያደረገችው ከሩታም ከሄርሜላም ጋራ አብርሃም አሽቃበጥ ስለፈለገች ነው። ሄርሜላን ወዳ ሩታን ጣልታ ነበረ። ሩታ መጥፎ ነገር እንደሆነ እንደምትሰራና ሩታ አብርሃምን እንደምትበድለው ነበር ስታረግ የነበረው ቤዛ። ያ ነገር ግን አልሳካ ሲላት አሁን ደግሞ ሩታና ሄርሜላን በማስታረቅ ጥሩ ነገር ለመስራት እየሞከረች ነው፣ ግን የሚሳካላት አይመስለኝም። ብቻ ግን እስኪ መጨረሻው ምን እንደሆነ ምን እንደሚፈጠር አብረን የምናይ ይሆናል ማለት ነው ውዶቼ። ብቻ ግን የሄርሜላና የሩታ መቀራረብ ትንሽ እያስፈራኝ ነው። ምክንያቱም በፍጹም እኔ ሄርሜላን አላምናትም። ምክንያቱም ሄርሜላ ልክ እንደ ሩታ ንጹህ ልብ አላት ብዬ አላምንም ማለት ነው። አሁንም መጥፎ ነገር እንዳታስብና የሆነ መጥፎ ነገር እንዳታደርግ ሩታ ራሷን መጠበቅ አለባት። ከምንም በላይ ሩታ ራሷን መጠበቅ አለባት ብዬ አስባለሁ ጋይሶችዬ ማለት ነው። ምክንያቱም መጥፎ ነገር እንዳያደርሱባት ለልጇ ስትል ራሷን መጠበቅ አለባት። ብቻ ግን ሄርሜላና ሩታ አንድ ላይ መሆናቸውና መስማማታቸው ምንም ኖርማል ነገር ነው፣ ችግር የለውም። ምክንያቱም መጀመሪያም አብርሃም ነበር በመሀል ሆኖ ሁለቱ እንዲጋጩ እያደረጋቸው የነበረው ማለት ነው። አሁን ላይ ግን ደግሞ እስኪ በመሀላቸው ዲያብሎስ ወጥቷል ማለት ነው። ዲያብሎስ ነው ብሎ አብርሃምን እንጂ ሰው ነው አለለው። ምክንያቱም ብር ለማግኘት ብሎ ሰው ህይወቱን እንደዚህ እንትን እያረገ ሚዲያ ላይ አምጥቶ የሚያገኘው ገንዘብ በረከት አያገኘውም እና ብቻ ግን ከባድ ነው። እስኪ እናያለን።